የተፈናቀሉ ከ2 ዓመት በላይ በስደት በካምፕ ውስጥ የሚኖሩ ኢትዮጵያውያን ወገኖቻችን እየተራቡ እየተጠሙ እየተቸገሩ እያለቀሱ እያነቡ የወገን ያለሽ ድረሱልን እያሉ ይገኛሉ። ይህ ምግባቸው፣ ይህ ልብሷቸው፣ ይህን ችግራቸው ተረድተን የሚቻለንን ሁሉ ለማድረግ በእግዚአብሔር ስም እንነሳሳ እያልኩኝ ዛሬ ማታ በቲክቶከር ታኩር ቤት ከ2 ሰዓት ጀምሮ ለእነዚህ ወገኖቻችን የእርዳታ ማሰባሰብ መርሃ ግብር ስላለ በዛ ቤት ተገናኝተን 10ም 5ም የችሎታችንን ለእነዚህ ወገኖቻችን እንድንደርስላቸው ስል በእግዚአብሔር ስም እጠይቃለሁ። በአዲስ አበባ ዙሪያ ያላችሁ፣ በደብረ ብርሃን ዙሪያ ያላችሁ፣ በኢትዮጵያ ውስጥ ያላችሁ ወገኖቻችን በሙሉ ለሴቶች የሴትነት መጠበቂያ ንጽህና የሚሆናቸውን ቀሚስ፣ አልባሳት፣ ጫማ እንዲሁም ዳቦ እነዚህ ወገኖቻችን ብንደግፋቸው በእግዚአብሔርን በሰው ዘንድን ምስጋናን ክብር እናገኛለን። በውጭ ሀገር ያላችሁ ደግሞ ወገኖቻችን ዘመዶቻችን እስከ ዛሬ ድረስ በተለየ መልኩ ግለሰብ ስትረዱ እናውቃቸዋለን። ለግለሰብ ብዙ ገንዘብ ስታሰባስቡ እናያቸዋለን። ለግለሰብ ብዙ ነገር ስታደርጉ እናያቸዋለን። እነዚህ ግን የተራቡ ብዙሃን ሕፃናት፣ ብዙሃን እናቶች፣ ብዙሃን አባቶች የወገን ያለሽ የዘመድ ያለሽ ድረሱልን፣ ተረበናል፣ ተጠምተናል እያሉ ከአንድ አዳራሽ ውስጥ እንደዚህ እጭቅ ብለው ተሰብስበው እየተራቡ እየተቸገሩ ይገኛሉ። አማራውያን ወገኖቻችን በውጭ ሀገር ያላችሁ አክቲቪስቶች ታዋቂ ነን የምትሉ እስቲ ልዩነታችሁን አጥፋችሁ፣ ጭቅጭቃችሁን አረቃችሁ፣ መለያየትን አስወግዳችሁ አንድ ሆናችሁ ከነዚህ ልጆች ከአዶኒና ከጆን ዳኒ ተማሩ። እነዚህ የትግራይ ተወላጆች እንዴት አድርገው ድምፃቸውን አሰምተው ወገኖቻቸውን ለመርዳት ቆርጠው እንዴት እንደተነሱ ምንም አይነት የሰፈር ምንም አይነት የጎጥ ምንም አይነት የሃይማኖት ልዩነት ሳያወሩ ምክንያት ሳያበዙ ተነስተው ወገኖቻቸውን እየረዱ ይገኛሉ። እናንተም እከሌ ነው ወዘተ ነው ፖለቲካ ነው ወዘተ ነው ናቸው የፖለቲካ ተርፍ የፖለቲካ ሸቀጣሸቀጥ ሳታወሩ በንጽህና በቅድስና ሆናችሁ ንጹህ ልብ ይዛችሁ ለንጹሃን ወገኖቻችን ብንደርስላቸው ምን ያህል እነዚህ ሰዎች በፖለቲካ ምክንያት ይሁን በኢትዮጵያዊነታቸው የሚያውቁት ነገር የላቸውም። የሚያውቁት ሰው መሆናቸው ነው እንጂ አንተ ከየት ወገን ትሆን አንተ ከየት ወገን ትሆን የሚያውቁት የሚረዱት ነገር የላቸው። እነዚህ ሕፃናቶች በማያውቁት ፖለቲካ በማያውቁት አማራነት በማያውቁት ኢትዮጵያዊነት እየተራቡ እየተጠሙ እየተቸገሩ ይገኛሉና እነዚህ ወገኖቻችን ብንረዳቸው ምን ትላላችሁ? እስቲ ሼር ላይክ ቢታርልኝ። አመሰግናለሁ። ወንድም የተናገሩት መምህር ሰለሞን የግድ ነው። እነዚህ የተፈናቀሉት ልጅ ይዘው ደካማ እናት አባት ይዘው ተፈናቅለው በደብረ ብርሃን ያሉትን ብንረዳቸው ጥሩ ነው። 50 ሎሚ ለአንድ ሰው ሸክም ነው። ለ50 ሰው እየጥኑ ይባላል። እነዚህ ሰዎች ደግሞ ብንረባረብ ብንረዳቸው ጥሩ ነው። ተፈናቅለው በካምፕ ውስጥ ያሉትን ቤት የሞቀ ቤታቸውን ንብረታቸውን እንዳለ ያለ የሞቀ ኑሯቸውን ላበት ነው ከዚህ መተው ነገር እንተባበር፣ በደንብ እንተባበር። በውጭ በውስጥም ያላችሁ እንተባበር። እስቲ ይህን ጭቅጭቅ አሁን ወንድሜ እንዳሉት ልዩነት፣ ጭቅጭቅ፣ ጎጠኝነት፣ ዘረኝነት ትተን እስቲ እንርዳቸው። እስቲ ለሰው ለሰው ልጅ ሰው ነው ደራሽ፣ ለወገን ወገን ነው ደራሽ እና ይህንን ነገር እስቲ እንተባበር ነው የምለው። አመሰግናለሁ።